ነገ ትልቅ ሁነት አለ ወደ ሐዋሳ እሱን የተመለከተ ጉዳይ ነው የምናነሳው። ፊቼ ጫምበላላ የመላው የሰው ልጆች ወካይ የማይዳሰስ ባህላዊ ቅርስ ሆኖ በዩኔስኮ የተመዘገበ በሲዳማ ሕዝብ ዘንድ በድምቀት የሚከበር በዓል ነው። በዓሉ የሲዳማን ሕዝብ ማንነትና ባህል ከማስተዋወቅም ባሻገር የክልሉን የቱሪዝም ልማትና እድገት ከማሳደግ አኳያ ከፍተኛ አስተዋጽኦ ያለው ነው። ፊቼ ጫምበላላ እርቅን፣ የሰላም፣ የአብሮነትና የወንድማማችነት የሚጎላበት በዓል ነው። የሲዳማ የዘመን መለወጫ በዓል የሆነው ፊቼ ጫምበላላ ዋዜማ የፊጣራ ስነ ስርዓት በሐዋሳ ከተማ በተለያዩ ዝግጅቶች ተከብሯል። የዋዜማው ድባብ እንግዲህ ምን ይመስላል የሚለውን ደግሞ ልናነሳ ነው። ለዚሁ ጉዳይ ደግሞ ባልደረባችን ምንተስኖት ሙሉጌታ ከስፍራው አሁን በቀጥታ መስመር ይገኛል። ምንተስኖት እንዴት አመሸ? የፊቼ ጫምበላላ በዓል ዝግጅት ምን ይመስላል? አንተ ሐዋሳ ከተገኘበት ሰዓት ጀምሮ የታዘብካቸውን መረጃዎችና ዝግጅት ምዕራፉን የተመለከተ ጉዳይ አንሳለን። አመሰግናለሁ ሶዶና መታገስ። እንግዲህ እዚህ ዛሬ የፊቼ ጫምበላላ ዋዜማ ፊጣራ እናንተም እንዳላችሁት የፊጣራ ወይም ደግሞ የፊቼ አመሻሽ ላይ ነው የምንገኘው። ሐዋሳ ደመቅ ብላ ነው ያመሸችው ማለት ነው። የተለያዩ ሁነቶች ነበሩ። እንደሚታወቀው የፊቼ ጫምበላላ በዓል በነገው ዕለት ይከበራል። ለዚህ በዓል እንግዲህ ቅድመ ዝግጅት ቀደም ብሎ ነበር ዝግጅቱ ሲደረግ የነበረው። በዛሬው ዕለትም የተለያዩ ሁነቶች አሁን ባለውበት በሲዳማ ባህል አዳራሽ ሲከናወኑ ቆይተዋል ማለት ነው። እንደሚታወቀው የሲዳማ አባቶች ወይም አያንቶች ይህንን ቀን ሲወስኑ በጨረቃ ወይም ደግሞ በከዋክብት ሁደትን በማጥናት የራሳቸው የሆነ ሂደት አለ። ይህንን ቀን ሲወስኑ ማለት ነው። ከዚህ ጋር ተያይዞ ዛሬ በባህል አዳራሽ ሲካሄድ የነበረው የሲምፖዚየም ወይም ደግሞ ይህንን የተመለከተ ጉዳይ ከትውልድ ወደ ትውልድ እንዲሸጋገር ተሰንዶ እንዲቀመጥ እንደዚሁም ደግሞ ይህ ወቅት በዘመናዊ መንገድ ተቀምሮ እንዲሸጋገር ለቀጣይ ትውልድ እንዲተላለፍ ስራዎች ሊሰሩ ይገባል። ይህንን የተመለከተ ሁነት ነበረ በአዳራሹ ሲካሄድ የነበረው። ሌሎችም እንግዲህ ከዚህ በዓል ጋር ተያይዞ የሚከናወኑ በነገው ዕለትም የሚከናወኑ ታላላቅ ሁነቶች አሉ። እንግዲህ የዛሬውን ቀንም እንደዚሁም ደግሞ የነገውንም ቀን አስመልክተን ወደ እናንተ ለማድረስ እዚህ እንግዳ ጋብዣለሁ። አቶ ጀጎ አገኘው የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ እዚህ አጠገብ ይገኛሉ። እንደምን አመሹ? እግዚአብሔር ይመስገን። እንደምን አመሸ? አጠቃላይ ያለውን ሁነት ዛሬ ምን ሲከናወን ዋለ ከሚለውን ጀምር እስቲ። በጣም አረጋ አመሰግናለሁ። እንደምታወቀው የሲዳማ ሕዝብ የዘመን መለወጫ የሆነው የፊቼ ጫምበላላ በዓል ዛሬ የፊቼ አመሻሽ ወይም ፊጣራ የተሰኘ ዋዜማ ልንለው እንችላለን። እሱ እየተከበረ ነው። ከዚህ ቀደም ያለፉት ፊቼ ጫምበላላ በዓል በዩኔስኮ ከተመዘገበ 10 ዓመታትን ማስቆጠሩን ምክንያት በማድረግ በክልሉ መንግስት ዝግጅት ሲደረግ ነው የቆየው። እነዚህ ዝግጅቶች መንግስት እንደ መንግስት በዚህ በፊቼ ጫምበላላ እሴቶች ዙሪያ የተለያዩ መድረኮችን በመፍጠር ግንዛቤን በመፍጠር እሴቶች እንዲጎሉና ቀጣዩም ትውልድ እንዲይዘው እንዲያውቀውና ለቀጣዩም ትውልድ እንዲተላለፍ ከማድረግ አኳያ እነዚያን ስራዎችን መስራት ተችሏል። በባህላዊ ረገድ ካየን ጭሜሳዎች ወይም አያንቶች ቀኑን የመቁረጥ የመወሰን ስራዎችንም ያከናውናሉ። የጎሳ መሪዎች ሞቴ፣ ጌሎ፣ ገዳና የተባሉ ደግሞ ለማህበረሰቡ የሚያውጁበት ነው። ለማህበረሰቡ ፊቼ ጫምበላላ የሚውልበትን ቀን ያሳውቃሉ። ቀኑን ሲያሳውቁ ደግሞ ጥላቻና ቁርሾ ያለበት ያው ቁርሾች እንዲወገዱ በኩርፊያ ሆኖ በጥላቻ ውስጥ ሆኖ ፊቼ ጫምበላላን ማክበር ስለማይቻል የተበላሹ ግንኙነቶች ካሉ የሚታደሱበትን ያንን ያሳስባሉ። ሌላኛው ስራ ደግሞ በመልካም ስራ የፊቼ ጫምበላላን በዓል ማህበረሰቡ እንዲያከብር ያሳስባሉ እና ምግቡ እንዲዘጋጅ፣ መጠጥ እንዲዘጋጅ ያለው ከሌለው ጋራ በጋራ ተካፍሎ የሚበላበትን ሁኔታ ያሳስባሉ። ለሀገርም ይጸልያሉ። ፈጣሪ በሽታ እንዲያርቅ መልካም እንደሆን ልምላሜ እንደሆን ዘመኑ የእድገት ዘመንና ስኬት ዘመን እንደሆን ፈጣሪያቸውን በጸሎታቸው የሚጠይቁበት ነውና እነዚህ ሁኔታዎች ተከናውነዋል። ዛሬ ደግሞ ወደ ማምሻ የተከናወነው ፊጣራ በሲዳማ ባህል አዳራሽ ወደ 2-3 የሚሆኑ ባህላዊ ሁኔታዎች ይኖራሉ። ሁሉ ቀን የመሽለክ ስነ ስርዓት አሁን እዚህ የምናየው በአርክ ቅርጽ የምናየው
ከአሮጌ ወደ አዲሱ ዓመት የመሸጋገር ተምሳሌት ነው። አንድ አባወራ ልጆቹን ከብቶቹን ይዞ በጋራ ይሻገራል ማለት ነው። ስለዚህ ክፉን ነገር ያልተመቹ ነገሮች ካሉ ያለፈው ዓመት ላይ ወደ ኋላ በመጣል ቁርሾችም ግጭቶችም ካሉ ወደፊት የሚያይበት ብሩህ ተስፋ የሚሰንቅበት ተምሳሌት ነው። ሌላኛው ደግሞ የጭሜሳዎች ምርቃት ነው። በራሱ መርሃ ግብር ነው። እሱ ምርቃት ተከናውኗል። ሀገር እንዲጸና ለሀገር ልምላሜ እንዲሆን የሲዳማ ሽማግሌዎችና አባቶች ይህን ይመኛሉ። ለማህበረሰቡ መልካም እንዲሆን መልካም ግንኙነቶች እንዲኖሩ ስኬት እንዲኖር ያንን ያደርጋሉ በምርቃታቸው። በሶስተኛው ደረጃ የፍቻ ስነ ስርዓት ነው የተካሄደው። ሻፌታ ወይም በሲዳማ ባህል ዘንድ የፍቅር ገበታ የሆነው ሻፌታ ቀርቦ ከፍተኛ የመንግስት ስራ ኃላፊዎች ከተለያዩ ክልሎች የታደሙ አካላትም ባሉበት ይህን የመቁረስ ስራ ነው የተሰራው። በተራ የመመገብ ስርዓት ብቻ ሳይሆን አንድነትን፣ መቻቻልን፣ እርቅን በጋራ የመቁረስን ፍቅርን በሚገልጽ መልኩ የዛ ተምሳሌት ሆኖ እንግዲህ ሻፌታን በመቁረስ የዛሬው መርሃ ግብር ተጠናቋል። የክልሉ ፕሬዝዳንት ክቡር አቶ ደስታ ለዳሞም መልእክታቸውን ያስተላልፉበት ነው። ለሚያስተዳድሩት ለሲዳማ ህዝብና ለመላው ለሀገራችን ህዝቦች መልካምን የተመኙበት መልእክት የተላለፈበት ነውና ይሄ በዚህ ሁኔታ ተጠናቋል። በነገው ዕለት ደግሞ በሀዋሳ ሶሬሳ ጉዱማሌ የጨምበላላ ስነ ስርዓቱን የሚከናወነው ያሉ ትዕይንቶች ቄጣላ፣ የፈረስ ጉግስ፣ የፋሮ ጨዋታዎች ከሚጠቀሱት ውስጥ ናቸው። ባህላዊ ክዋኔዎች ይታያሉ ተብሎ ይጠበቃል። ፍቼ በዩኔስኮም ሲመዘገብ በባህላዊ ሁኔታዎች ውስጥ ያሉ ናቸው። ከፍተኛ የመንግስት የስራ ኃላፊዎች መልእክት የሚያስተላልፉበት ነው። ወንድም ህዝቦችም በጋራ ይታደማሉ። በሶሬሳ ጉዱማሌ ላይ ማህበራዊ መስተጋብር እንዲጠናከር ህዝብ ለህዝብ ያለው ግንኙነት እንዲጠናከርና ሀገራችን የያዘችውን ዘላቂ ሰላም ለማምጣትም ትልቅ አስተዋጽኦ ያለውና የስበት ማዕከል ሆኖ የሚያገለግል ቅርስ ነው። ባለፉት 10 ዓመታትም የተመዘገቡ ድሎች፣ ስኬቶች አሉ። በሀዋሳ ዩኒቨርሲቲ ምሁር በሆኑት በአቶ አመሎ ሶጌ ቀርቧል። ውይይትም ተደርጎበታል። እነዚህ ስራዎችን ማከናወን ተችሏል። አባቶች በባህላዊ ኮከብ ቆጠራ ያቆዩትን በሳይንሳዊ መልኩ ቀኑን የማወቅ ሂደትም አሁን በስኬት ነው ያለው። ከሀዋሳ ዩኒቨርሲቲ ጋር በመተባበር በሰራነው ስራ የሲዳማ ባህል ቱሪዝምና ስፖርት ቢሮ የሰራነው ስራ በጣም እየተሳካ ነው። እንደዚህ ሲባል ቋሚ ቀን ይከበራል ማለት ሳይሆን በሳይንሳዊ መንገድ የማወቅም ስራ ተከናውኗልና በአጠቃላይ በመልካም ደረጃ ነው የሚገኘው። ነገ እንግዲህ ሶሬሳ ጉዱማሌ ላይ እንግዶቿን ሲዳማ ትጠብቃቸዋለች። በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። አይዴ ጨምበላላ ይል በጣም አመሰግናለሁ። ተመልካቾቻችን እንግዲህ በነገው ዕለት የፊቼ ጨምበላላ በዓል የሚከበር ነው የሚሆነው ማለት ነው። ይህንን እውነት እኛም ወደ እናንተ የምናደርስ ይሆናል። ለአሁኑ አመሰግናለሁ።